ሁለተኛ ልጅ ልትወልድ ነው። ሰለሞን ቦጋለ ሌላ ሶስተኛ ፊልም ሊሰራ ነው። ቤታዮ አዲስ ቀሚስ ገዛች የሚል ቶፒክ ላይ እንደኔ አያወራ። ምን ያርግ? የሚችለው ፖለቲካ ነው፣ እሱ ላይ ያወራ። በቃ ምን ይደረግ? ገብቶቻል። ደግሞ የሚዲያ ሰው ነው ጀዌ፣ ከድሮም የሚዲያ ሰው፣ ከፓልቶክ ጀምሮ ሚዲያን በጣም የሚጠቀም ሰው። ፓልቶክ፣ ከዛን ፌስቡክ፣ ከዛን ዩቱብ፣ ከዛን አሁን ደግሞ ቲክቶክ። ገብቶቻል። ያ ፖለቲካ ይሄ ፖለቲካ አይደለም። ይሄ ፖለቲካ ነው እንዴ? ጀዋርን አልወደውም። የማልወደውን ነገር ነገርኳችሁ። አልወደውም። በርጫ ላይ ብንገናኝ አብረን ልንቀም እንችላለን። እንዲህ የቀነጠስኩ ሰጠዋለሁ፣ ከቀንጥሶ ከሰጠኝም እቀማለሁ። ግን ፖለቲካውን ያልፈልገውም። እናትና አባቴ ይለያያሉ፣ የሶች ናቸው። ያ እሺ ቱና አሁን ፖለቲከኛ ናት ብላችሁ ነው እዚህ ምጽፋት? እቺ ልቃሚ ድዳም ፋሚሊ ሌላ ፖለቲከኞች። አንድ ፖለቲከኛ የሚያም ከሚዲያ ቴዲ አዋሳ የሆነ የለም። እንደኔ ቅብ ነገር ትንሽ አራድዬም ነገር ናት። የለም እንደዛ ነገር እስካን ነገር ነው። እንደዚህ እስከና አርጎ ያ ከትክክለኛ ደግሞ ሀገር ውስጥ ካሉትስ ደግሞ አብቹ ነው። እናቴቱ ከነሚስቱ ደስ የሚል የላይፍ ስታይል አላቸው። ይሄ የሚታይ ነው አይደል? የሚታይ ነው። ያ ታከለ ኡማ አይ ቲንክ ትንሽ አራዳ ነገር ነው ታከለ ኡማ። አሁን ታከለ ጎማ ሳይሆን ያ አራዳ ነገር ነው። ታከለ ትንሽ ከወጣቶች ጋር ይግባባል አይደል? ወጣቱ ይወደዋል ታከለ። ያ ግን ቆንጆ አይደለም። አሁን እኮ ፖለቲከኞች ቆንጆ ናቸው ቆንጆ አይደለም ላይ ነው ጨዋታችን። አይደሉ ጋይስ የሉ። ያ ልደቱ ማን ነበረ? ልደቱ አፉ አካባቢ ሆነ ብዙ በማውራቱ ነው መሰለኝ አፉ ወደ ላይ እየሸጎጠ መጣ። ጂጂክያን እየመሰለ መጣ አይደል? አፉ አካባቢ እንትን እያለ መጣ። በወጣትነቱ አይ ቲንክ አሪፍ እንትን ይመስለኛል። የሆነ አጎታለኝ እሱ የሚመስል እሱ ልደቱ የሆነ የሚወዳት ልጅ ነበረች አሜሪካኛ ጋር ገብታ ወጣወራ አታስታውሱም አይደል? ያ ተው ችግር የለው። ግን ልደቱም የነፈሰበት የት እንደሚቆም ገና እርግጠኛ ሳይሆን ሳያስበው ጊዜው ሄዶበት የነፈሰበት ፖለቲከኛ የነፈሰበት እንጂ ነገሮች በጣም ግንዛቤዎች አሉት። ግን የሆነት አርከበ ቁባይ እንዴት ነበር? አርከበ እንዴት ነበር? ፊቱ እንዴት ነበር? እየጠፉ መጡ ማለት ነው። ስንት ዓመት? 3 ዓመት 4 ዓመት 3 ዓመት ሆነን ከፖለቲካ ከራቅን ጋይስ እዚህ ሚዲያ ላይ አሁን ፖለቲካ የሚያወሩ ሰዎች ማን ቆንጆዋል? ሀብታሙን አይታችሁታል? ሀብታሙን አያለውን አይታችሁታል? ኤርሚያስን አይታችሁታል? ኤርሚያስ ሸሚዝ ይለብሳል ከስር ዝም ብሎ ፓንት ለብሶላ ነው የሚቀመጠው። ዛሬ ያለን አጀንዳ ከወደ እንትን የመጣ ነው ይባባሉ፣ ይተባበሩላል። አንዳል ቆይ ብድግ ቢሉ እኮ አዳሚ ወይ በቁምጣ ነው ወይ በፓንት ነው ያለው። ዝም ብሎ እዚህ ጋር ብቻ ነው እኮ ሱፉን አድርገው ይመጣሉ። የእውነት ምንም ነገር ለካ ሲዘጉ ሲጋራቸው ነው ቡልም ያደርጉት። እስቲ ብድግ በሏቸው እያንዳንዱ ሱፍ ለብሰናል ብሎ የሚዘግቡት። ሀብታሙ አያሌው በነገራችን ላይ ፖለቲካ አይችልም። ከኤርሚያስ ከፌስቡክ ከምናምን የለቃቀማት ነው ዝም ብሎ ነው አስተያየት የሚሰጠው እንጂ he is not ፖለቲካ ስለማይችል ሄዶ ወደ ዘር ወደ ምናምን ነገር የመወሸቁ ምክንያቱ ይሄ። ያ ኢየሩስ ከተንኮል ላይ የተነሳ አፏ እየተጣመመች የመጣች ሴትዮ ናት። ባሏና እሷ ተፋተው እሱ ሳሎን ቁጭ ብሎ እስክንድር ነጋን ተቃውሞ ዜና ይሰራል። እሷ ደግሞ ጋይስ ምግብ ቤት ቁጭ ብላ እስክንድር ነጋን ደግፋ ዜና ታነባለች። ይጣሉላል እዛ ሁለቱ።
እንዳይለያዩ ሞርጌጅ ሁለቱም አንድ ላይ ነው ያላቸው። ገባችሁ? ሞርጌጅ ይከፍላል እንዴ! በጣም ነው ያስቁት እኮ የነሱ ታሪክ ስትሰሙ። ሌላ ያ ሞጣ ፖለቲከኛ አይደለም። ሞጣ አስተያየት ሰጪ ነው። ያ ሞጣ አስተያየት ሰጪ ነው፣ ፖለቲከኛ አይደለም። ያ አስተያየት ሰጪ ነው፣ ይገባዋል። ይህ ጀስት ኮሜንት ይሰጣል። ያ ታማኝ አሁን ተቀባይነት እንደማያገኝ አውቆ ጥጉን ይዞ የተቀመጠ ሰው ነው። በአሁን ታይም ማን ነው ካሁን በኋላ የሚሰማው? አይሰማም። ዶክተር አብይ ምን እንዳደረገ ታውቃላችሁ? ትልቅ ሳይኮሎጂ እንዳለ ፖለቲከኞች ናቸው የሚባሉት ላይ የሰራ ትልቁ ነገር ይሄ በሚዲያም በፖለቲካም በምን በጣም ተሳስፈው ያላቸውና በህዝብ ተቀባይነት ያላቸውን መጀመሪያ ከነሱ ጋር ተግባባ እንዲሰግዱለት አደረገና ከዛን እንደማይረቡ ደግሞ አውጥቶ ጣላቸው። ህዝቡ አንድ ጊዜ ስለተፋቸው ካሁን በኋላ ቢያወሩ አይሰሙ። ምን ታመጣላችሁ? ያንን ታክቲክ ነው የተጫወተባቸው። ሁሉም በመጀመሪያ ስለሱ እንዲሰራ ዜና አደረገ። ሁሉም የሱ አገልጋይ አደረጋቸው። ከዛ በኋላ ወደ ህዝብ ሲመለሱ ይሄ ሰው በሊታ ነው ሲባል ሲያለቀለቁ እንደነበረ ቢፎር እና አፍተር ዩ ሪሜምበር ዛት ታይም አይነት ዶክመንት እንዲሰራባቸውና ሰው ያንን ተሰሚነት እንዳይኖራቸው ነው ያደረጋቸው። ሂ ፕሌይ ዚስ ማነው ሆዳም ማነው ምናምን በጣም ብዙ ፖለቲከኞችን ያወቅ ነው በዶክተር አብይ ጊዜ። ይሄ መቼም አይካድም፣ ራይት አይካድም። የሙገሳ ጥግም ዶክተር አብይን ሲያሞግሱ አየን፣ ሲቃወሙም አየን። ከዛ ድሮ አምኗቸው ከነሱ ጋር መንግስትን የሚቃወም ለወደፊት ጋራንቲ ስለሌላቸው እምነት የለው። ታማኛውን ብር ለሰብሰብ ጂኒ ቢል ማን ነው የሚሰማ? እንዲህ ጠቅላይ ሚኒስትሩ እኔ ላይ የሚጠበቅ ሀገራዊ ነገር የሚጠበቅ ነገር ካለ እንድዘምትም ጥሪ ካቀረቡልኝ በክብር እመጣለሁ አለ። በዚህ ጦርነት ውስጥ መጀመሪያም ስሟገት ነበር እንዳይል አመጣና ጥሪ ያቀረበለት መጣ። ከዛ እዚህ ላይ እንትና ነው ሚኒሊክ ዘመቻ ላይ እንዲሳተፍ አደረገው። አሁን ሀገር ፈረሰች የሚል አስተያየት እንዴት ነው የሚሰጠው? አብረን በልተን ሞጥሞጠን እንዴ አብረን እንደ ሀገር አብደን በምን መስረጅ አየ አፍን ተመልሰ እንዳታወራ ነው። ይሄን ሳይኮሎጂ ነው ዶክተር አብይ የተጫወተ። ይሄንን ጆርን እኛ እንደዚህ ነው ለኛ ለሙምቻ ኸኛፍ ሙምቻ ይሄን ቦታ ይወክላል ብለን ለኛ ሚኒስቴራችን ይሄን ነገር ሰተነዋል ብሎ ሚኒሶታ ላይ እንዲህ አርጎ እንዲሰጥ አረገው። ከዛ በኋላ ማነው ስሙ ይሄ ለማ መገርሳ ምናምን ሶስት ሆኖ በአንድ ላይ ወንድማሞች ሲጎራረሱ ምናምን ከዛ ትንሽ ጠብ ሲመጣ ጆር ለግሉ ተደምረሃል አለችው ቤቲ ስትለው ፎርሙላው ማን የሰራው አለ። ፎርሙላው ማን የሰራው ሲል እኔ ያኔ ነው የሳኩት መቼ መሰላችሁ? ሲታሰር ፎርሙላውን እሱ ከሰራው ታዲያ ከፎርሙላ ውስጥ አንድ ሲምቦል ተሰርቆበት ነው እስር ቤት የገባው። ሲምቦሉን ፍለጋ ነው። ዶክተር አብይ አንዱን ሲምቦል ደብቆበት ነው ፎርሙላውን የሰራው እሱ ከሆነ አንዱ ሲምቦል ከማል ተወስዶበታል ማለት ነው። ዶክተር አብይ ሲምቦሉን የወሰደበት እንደገና ጀስት እንቁራሪት ሁለት እንቁራሪት ለሊቱ ሙሉ እየጮኸ ቢያደር ብዙ የሚመስልህ ግን ስታየው ወይ አንድ ወይ ሁለት እንደሆነ እሱ ደጋፊው ሙሉ ዓለም ሁላ የሚጋጭ ነበር የመሰለው። ከዛ ነቲንግ ምንም እንደማይመጣ አሳየ። ህዝቡ ሲያውቅ ተለቀቀ። ሂድ አላለው፣ ሂድ አትበለው፣ እንዲሄድ አድርገው የሚባል ሲስተም ነው ያደረገው።
ያኔ ሚኒሶታ ምናምን ላይ ቱር ሲያደርግ የቴንኪው ገለቶማ ፕሮግራም ሲያስካሄድ ምን ብለው ነበረ? ጋቢ እንደዚህ ስሩ አንጥፈው ጀዋር ስር በኦሮመኛ እባክን ወደ ሀገር ቤት እንዳትገባ ነው እንዳትገባ ህይወት እንድታጣ አንፈልግም ሲሉ ፈረስ እንደዚህ ፈረስ ላይ አድርገውት እኔ ሁሉ ነገር እቀበላችኋለሁ ምትሉትን ሁላ ግን አንድ ነገር እንዳትሉ ሀገር አትግባ አትበሉ እኔ ሞቴ ሀገሬ ላይ ነው አለ። ያኔ ሪያክሽን ላይቭ ስናረግበት ነበር። ቀጥታ ሪያክሽን ስናረግበት ነበር። እናቶች እንደዚህ እያለቀሱ ሲለምኑት እንዳትገባ ሞቴ ሀገሬ ላይ ነው አለ። ኬንያ ላይ ጫት ሲቅም ነው ያገኘነው። ማን ውጣል? አያችሁ የሚለው ነገር ሁላ ውሸት እንደሆነ በራሱ ጊዜ በሂደት እንዲያወራ ዶክተር አብይ አይናገርም። እንደዚህ እንድትለፈልፍ ነው የሚያደርግ። እኔ አንዳንድ ጊዜ አባባ ግርማም ይመስለኛል ወይ ዩጩፋም ይመስለኛል ምናምን ዶክተር አብይ ሁሉንም መንዝሮ ፖለቲከኞችን እንድናውቃቸው ነው ያደረገን ከወሬ በስተቀር። እያንዳንዱ ስንት ዓመት ለህዝብ እንታገላለን የሚሉት አንድ ባለስልጣን ሃይ ብሎ ሰላም ብሏቸው የሆነ ቦታ ፕራይስ ሲሰጣቸው ያ ሁላ ድንፋታቸው ባዶ እንደሆነና ስለ ሀገር ሳይሆን ስለ ራሳቸው ስልጣን ብቻ ፎከስ እንደሆነ ለህዝቡ ቆጥሮ ነው ያስረከባቸው ዶክተር አብይ። ይሄ ከየመን የታሰረው የነበረው ማን ነበር? አንዳርጋቸው ጽጌ። አንዳርጋቸው ጽጌ በጣም ነው የተጫወተበት። አንዳርጋቸውን ጽጌ አይደል የሚባሉት እነሱ እንደዛ እንዳላሞገሰ ተንኮለኛ ነው ሲል ማን ነው የሚሰማው? ከአሁን በኋላ ለካ ሁሉም ጥረቱ ጨዋቱ ምን የሚለው ፎከስ ስትሰጠው ነው የሆነ ትኩረት ስትሰጠው። ኦ ሚኒስቴሩ ያውቀኛል፣ ኦ ሚኒስቴሩ እንደዚህ። ይሄ ብቻ ነው ፖይንታቸው እና ያ ፖይንታቸውን አልነገረም ዶክተር አብይ ራስ እንድታሳየ ነው እንትን ሁኔታ ያመቻችላቸው ሁሉንም። ማን ነበረ እንትና መለስ ነፍሱን ይማረውና መለስ ላይ ይሄ ዲክታተር ምናምን እያለ ይጮህ የነበረው ማን ነበር ስሙ? ታምራት ማን ነበር ስሙ? ማን ነው ስሙ? ማን ነበር ስሙ? ማን ነበር? መለስ ዲክታተር ምናምን። አበበ ገላውን አይታችሁታል ምን እንዳለ? እስካሁን ድረስ እንዳየሁት የኢትዮጵያዊነት ልክ ምናምን 100 ቀን የ4 ወር ነው ምናምን አገዛዙን እስካሁን አይተነዋል። ሁኔታው የ40 ዓመት ይመስላል እና ምናምን ብሎ አይታችሁታል አድናቆቱ። አሁን እንዴት ነው ዶክተር አብይ ዲክታተር ብሎ የሚጮህ? አያችሁ ስነ ልቦናቸው ነው እንዳለ በሚዲያና በምን ላይ አዲስ ፖለቲከኛ ካልተፈጠረ በስተቀር የነበሩትን ማንም ሰው አይሰማቸው። ካም በኋላ ጌታቸው ረዳ ፖለቲካ የፈለገ ቢያወራ የሱ ተከታይ ይሰማዋል አይሰማው? ጆኖሳይድ ነው ጆንያ የሚባለውን ነገር ራሱ በአሜሪካን ቢቢሲ ነው ምናምን ሪያሊቲ እንትን ላይ ተጠይቆ ምንድን ያለው ጦርነት ላይ ሲኖር ሁሉ የራሱን የድረስልኝ ጥሪና እንትኖችን ይጠቀማል ያለው እና ዶክተር አብይ አልፈጸመም ማለት ነው ሲል ላይክ ዛት ምናምን ብሎ ነው የመለሰለት። አያችሁ ካሁን በኋላ ምንድን ነው የሚያደርገው? ሚዲያ ላይ ያሉትም ሆነ ተቀባይነ ምናምን የሚሉት ተጫወተባቸው እኮ አይደለም። በውስጣቸው ያለው ፖይንት መድረሻና መነሻ ምን እንደሆነ ራሳቸው እንዲለፈልፉ ነው ያደረጋቸው ሳይኮሎጂ። ጆዋርንም እንደዛ ነው ያደረገው። ለ1 ዓመት ነው ለ2 ዓመት የሚቆይ ቪአይፒ ጥበቃ ተደርጎለት በ50 ምናምን ሚሊዮን ብር የተገዛ ቤት ውስጥ ይኖር ነበር። ገብቶቻል? 2 መንግስት አለ፣ አንድ የቄሮ አንድ የፌደራል ምናምን እያለ እንደዛ ሲያቀርብ ቄሮውን ሰላሚ ነው የሚለው ጆዋር። ምን ገዝቶለት ቁም እንኳን ይዞ የማያውቅ ሰው የሀገር ቤት በምን መንገድ ነው የኦሮሞ ማህበረሰብ የሚያስተዳድር?
የኦሮሞ ማህበረሰብ እኮ የተለያየ ሃይማኖት ያለው እሱ ደግሞ ክርስቲያንን አይደግፍም። እኛ አካባቢ ያለ ክርስቲያን ቀና ብሎ ካየ አንገቱን በመንጫን መተዋለናል። ክርስቲያኑ ኦሮሞ አባቴ እንዴት ነው እሱን የሚከተል? እንዴት ያምነዋል? እንዴት ያምነዋል? ዘሴ እና ኢትዮጵያዊ አይነት አላማ የለው ማለት ኢትዮጵያ ብዙ ነው፣ ውስጡ ጅጉርጉር ነው። ያንን ያካተተ አይደለም። ዶክተር አብይ እንዳለ የነበሩትን ፖለቲከኞች ትልቅ ሰዎች ናቸው ምንላቸው ትንሽ ሰው አድርጎ ነው ያቀረባቸው። እሱ ተናግሯቸው አይደለም፣ ራሳቸው እንዲለፈልፉ ነው ያደረጋቸው። ራሳቸው ተቃውሞ እንኳን ቢኖራቸው አፋቸውን ሞልቶ ለመናገር አሁን ሰው ያምነናል የሚል አይነት ጥርጣሬ ውስጥ ከራሳቸው ጋር እንዲያወሩ ነው ያደረጋቸው። ብርሃኑ ነጋም ትምህርት ሚኒስቴር ላይ እንትን አደረገው። ይሄው የተማሪ መጫወቻ አደረገው። የተማሪ መጫወቻ አደረገው። ተማሪ ፈተና ባለፈ ቁጥር ግጥም ይሄው ኤአይ ላይ የለቀቀ አከሲ ምን ይላል ይለቅለታል። አሁን ለብርሃኑ የተዘፈነለትን ዘፈን አንድ ላሰማችሁ። ለብርሃኑ የተዘፈነለት ኤአይ እንትና ግን ይመቸው። ብርሃኑ አራዳነቱን ለትምህርት ሚኒስቴር ምናምን እንደዛ ብቁ ነው። ኤክስፒሪየንስ በጣም እንትን አለው። እኔ እሱን ልዳኘው ምናምን አቅሙ ኖሮኝ አይደለም፣ ግን አሁን መቃወም አይችልም። መቃወም አይችለው ስለሚቆጡት አይደለም። ሰው አይሰማውማ። እሪ በከንቱ ነው ያረገባቸው ብዙዎቹን። አዲስ ፖለቲከኛ መፈጠር አለበት። አዲስ ፖለቲከኛ እነዚህ የቀድሞችን የማይሰማ ሲጀመር አርጅተዋል። በቃ ዞር ማለት አለባቸው። የእውነት ምን አባታቸው ኤክስፓየር ዴት የሚባል አለ ጋይስ።